ሁሉ ለማኝ፣ መሪው ለማኝ፣ ተመሪው ለማኝ፣ መለመኛው ደግሞ ድህነት። ድሃ ስለሆነ ስጡነ እማይለምናለ እንደ ኢትዮጵያ መሪዎች በሙሉ ኢትዮጵያ ያለፉት መሪዎች ለማኞች ያሉትም ያው ነው። መሪው ለማኝ፣ ተመሪው ለማኝ። አዲ ሀገሪቱን ደግሞ ማሰደብ ድህነት። ኧረ ተው፣ ድሃ ናት ኢትዮጵያ። ድሃ ናት አሁን ትመሰክራላችሁ? የድሃ ሀገር ናት አይደለችም። የምን ሀገር ናት? የሰነፍ ሀገር። በቃ አሁን ይቀየራል። እኔ ቃለ መጠይቅ ከተደረገልኝ ኢትዮጵያ ድህነት ከተባለ ድሃ አይደለችም። ከምድር በላይ ያለው ሀብቷ ብዙ፣ ከምድር በታች ያለው ሀብቷ ብዙ፣ ሰብሳቢ የለው። አዝመራው፣ አትክልቱ፣ ፍሬው ረግፎ ይቀራል። መሬቱ ያልታረሰው መሬት አሁን በኢትዮጵያ ከታረሰውና ካልታረሰው መሬት የትኛው ይበልጣል? ግብርናዎች አላችሁ አይደለ? አጥንታችሁታል። ከታረሰውና ካልታረሰው በኢትዮጵያ መሬት የትኛው ይበልጣል? ያልታረሰው። አዲያ ይህን ይዞ ድሃ ይባላል? ማነው መባል ያለበት? ስለማይታረስ ስለማያርስ ማነው ያላረሰው? ሰነፍ ብላችሁ ኢትዮጵያ የሰነፎች ሀገር በሏት። አትሰደብ። ሀገራችን ሀብታም ናት፣ ሞልቷት። ሲነን ዛፍ እዩት፣ ደስ ሲል። በሌላው እኮ ስትሄዱ ቀለም ተቀብቶ ምናምን ነው ዛፍ። ንጹህ ዛፍ እኮ አይታይም። ሌላው ዓለም ስታዩት በቴሌቪዥን የሚታየው ሁሉ እውነት እንዳይመስላችሁ እንደ ኢትዮጵያ ኦሪጂናል ዛፍ የለም። ሽንኩርቱ፣ ጎመኑ ሲጣፍጥ፣ ድንቹ እዚህ የበቀለ እኮ ነው። በአርቲፊሻል እኮ አይደለም፣ በማዳበሪያ እኮ አይደለም። የሳምንት ቃሪያ አለ፣ የሳምንት ሽንኩርት አለ። ያ ተድበል ብሎ ህይወት የማይሆን እና ይቺ ህይወት ሀገር፣ ይቺ ሀብታም ሀገር፣ ይቺ ድንቅ ሀገር፣ ይቺ ቅድስት ሀገር ድሃ ተብላ ስትጠራ እኔ በጣም አለቅሳለሁ፣ አዝናለሁ። ስትጠይቀው ስራ አጥቼ ነው የሚል እንጂ መሬቱም ያርሰው አጥቶ የሚያመርተው አጥቶ ገበሬው ከተማው አያርስም እንዴ?